ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የኢትዮጵያ ሕዝቦች አብዮታዊ ፓርቲ አባላትና የፓርቲው ጠበቃ የሽብር ጥቃት ለመፈጸም ተንቀሳቅሰዋል የሚል ወንጀል አቀረበባቸው። በአዲስ አበባ ከተማ የመብራት ምሰሶ ከገጩ አሽከርካሪዎች ከ9 ሚሊዮን ብር በላይ የካሳ ክፍያ ተሰበሰበ። ምክክሩ ላይ የተገኙት ባለስልጣናት በስነ ስርዓት ሊመካከሩ እንጂ ጫና ለመፍጠር አልመጡም ሲል ምክክር ኮሚሽን ገለጸ። ለአፍሪካ ነጻ የንግድ ቀጠና አስተማማኝ የልኬት ስርዓት መገንባት አስፈላጊ መሆኑ ተገለጸ። ሶማሊያ በአማራ ክልል ገዳም በደረሰው የሰው ህይወት የጠፋበትን የናዳ አደጋ ለኢትዮጵያ የሐዘን መግለጫ ላከች። ከትላንት በስቲያ በፖሊስ ቁጥጥር ስር የዋሉት ሁለት የኢትዮጵያ ሕዝቦች አብዮታዊ ፓርቲ አባላትና የፓርቲው ጠበቃ የሽብር ጥቃት ለመፈጸም ተንቀሳቅሰዋል የሚል ወንጀል አቀረበባቸው። ፖለቲከኞቹና ጠበቃው ከህዝባዊ ወያኔ ሓርነት ህወሓት ከሌሎች ጸረ ሰላም ኃይሎችና ጽምዶ ተብሎ ከሚጠራው ኃይል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና ማደራጀት ተጠርጥረዋል። የፌዴራል ፖሊስ እነዚህን ወንጀሎች ያቀረበው በአቶ አበባ አካሉና አቶ ይስሐቅ ወልዳይ እንዲሁም አቶ አበራ ንጉስ ላይ ነው። የኢሃፓ የህዝብ ግንኙነት ኃላፊ የሆኑት አቶ ይስሐቅና የህግ ባለሙያው አቶ አበራ በፖሊስ ቁጥጥር ስር የዋሉት ከትላንት በስቲያ ሰኞ ሐምሌ 27 እንደሆነ ፓርቲያቸው በወቅቱ ባወጣው መግለጫ አስታውቋል። አቶ አበበ በፖሊስ ቁጥጥር ስር መዋላቸውን ፓርቲ ያረጋገጠው ደግሞ በትላንትናው ዕለት ለፌዴራል ፖሊስ ሶስቱንም ተጠርጣሪዎች ከትላንት በስቲያና በትላንትና በእጀባ ወደ መኖሪያ ቤታቸው መውሰድ ፍተሻ ማካሄዱና የተወሰኑ ቁሳቁሶችን ይዞ መሄዱን ቤተሰቦቻቸውና የኢሃፓ ፕሬዝዳንት አቶ አብርሃም ሃይማኖት ተናግረዋል። ሶስቱ ተጠርጣሪዎች ረቡዕ ሐምሌ 29 2018 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት መቅረባቸውን የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራትና ጠበቃቸው አቶ ሰለሞን ገዛኸኝ ተናግረዋል። በአዲስ አበባ የመብራት ምሰሶ ከገጩ አሽከርካሪዎች ከ9 ሚሊዮን ብር በላይ የካሳ ክፍያ ተሰበሰበ። የአዲስ አበባ የመብራት አገልግሎት አስተዳደር ባለስልጣን በ2018 የበጀት ዓመት በከተማዋ የመብራት ምሰሶችን በተሽከርካሪ በመግጨት ለደረሰ ጉዳት 9.05 ሚሊዮን ብር የካሳ ክፍያ መሰብሰቡን አስታውቋል። የባለስልጣኑ ዋና ዳይሬክተር ዶክተር ሰብሰብ ሁሴን እንደገለጹት ከተቋቋመ 2 ዓመት ያልሞላው ባለስልጣኑ የከተማዋን የመንገድ መብራት መሰረተ ልማት ለማዘመን በተለያዩ ስራዎች ላይ እየሰራ ይገኛል። በበጀት ዓመቱ 41283 የመብራት ምሰሶች መረጃ በጂኦግራፊ መረጃ ስርዓት እንዲደራጁ መደረጉን ገልጸው ይህም የመብራት መሰረተ ልማቶች በዲጂታል መረጃ ስርዓት በማስተዳደር ክትትል፣ ቁጥጥርና የጥገና ስራዎችን በተሻለ መንገድ ለማከናወን እንደሚያስችል ጠቁመዋል። ባለስልጣኑ ዘመናዊ መብራት ለብሩህ አዲስ አበባ በሚል ራዕይ እየሰራ መሆኑን ገልጾ በከተማዋ እየተገነቡ ያሉ ዘመናዊ የመብራት መሰረተ ልማቶች ሁሉም ዜጋ በጋራ እንዲጠብቅ ጥሪ አቅርበዋል። ምክክሩ ላይ የተገኙት ባለስልጣናት በስነ ስርዓት ሊመካከሩ እንጂ ጫና ለመፍጠር አልመጡም ሲል ምክክር ኮሚሽን ገለጸ። ኮሚሽኑ በሀገራዊ ምክክር ጉባኤ ላይ የተገኙ የመንግስት ባለስልጣናት በተመካካሪዎች ላይ ጫና ለመፍጠር ሳይሆን እንደማንኛውም ተመካካሪ በስነ ስርዓት ቁጭ ብለው ለመመካከር የተገኙ ናቸው ብሏል። በምክክር መድረኩ የተገኙት የክልል ርዕሰ መስተዳድሮች፣ የከተማ ከንቲባዎችና የፌዴራል ሚኒስቴሮች ሚናን ያነሱት ዋና ኮሚሽነር ፕሮፌሰር መስፍን አርአያ አመራሮቹ በመድረኩ የተገኙት እንደማንኛውም ተመካካሪ ቁጭ ብለው በስነ ስርዓት ለመመካከር እንጂ ስልጣንን ወይም ጉልበትን ሊያሳዩ አለመሆናቸውን አስምረውበታል። ዋና ኮሚሽነር መስፍን በምክክር ሂደቱ ወቅታዊ እንቅስቃሴ የታዩ ስነ ምግባራዊ ጉዳዮችና የቀጣይ አቅጣጫዎችን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥተዋል። ዋና ኮሚሽነሩ የመንግስት ሹመኞችን በተመለከተ ማብራሪያ የሰጡት ከመገናኛ ብዙሃን ባለስልጣኖች በኩል በጉዳዩ ላይ የተገኙ ባለስልጣናት ተመካካሪዎች ላይ ተጽዕኖ እያሳደሩ ነው የሚል ጥያቄዎች መነሳቱን ተከትሎ ነው። ባለስልጣናት ጉልበት ሊያሳዩ ሳይሆን በእኩልነት ለመመካከር ነው የመጡት የሚሉት መስፍን ከአርብቶ አደሮች እስከ ከፍተኛ የመንግስት ባለስልጣናት ያሉ ሁሉም ተሳታፊዎች በምክክር አዳራሽ ውስጥ እኩል አክብሮትና ድምጽ እንዳላቸው ገልጸዋል። በሌላ በኩል ዋና ኮሚሽነሩ እንደገለጹት ከሆነ ምክክሩ ከንዑስ ቡድኖች እስከ 250 ስልታዊ የቡድን ውይይቶች አልፎ በአጀንዳዎች ላይ በሰፊው ወደሚመካከሩ የ500 አባላት ትልቅ ጉባኤ ለመሸጋገር ሂደቱን በማጠናቀቅ ላይ ይገኛል ብለዋል። ለአፍሪካ ነጻ የንግድ ቀጠና አስተማማኝ የልኬት ስርዓት መገንባት አስፈላጊ መሆኑ ተገለጸ።
ለአፍሪካ ነፃ የንግድ ቀጠና ስኬት አስተማማኝ የልኬትና የካሊብሬሽን ስርዓት መገንባት አስፈላጊ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ይህ የተባለው በአዲስ አበባ እየተካሄደ በሚገኘው 19ኛው የአፍሪካ ስነ ልክ ድርጅት ጠቅላላ ጉባኤ ላይ ነው። ስነ ልክ ለዲጂታል ሽግግር ተአማኒነት ልኬት ለአፍሪካ የወደፊት ዕጣ ፈንታ በሚል መሪ ሀሳብ እየተካሄደ በሚገኘው ጉባኤ የተገኙት የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ በጉባኤው ላይ እንደገለጹት በአንድ የአፍሪካ ሀገር የተመረቱ ምርቶች ተደራራቢ የጥራትና የልኬት ፍተሻዎችን አልፈው ወደ ሌላ ሀገር በነፃነት እንዲዘዋወሩ የተቀናጀ የልኬት ስታንዳርድ መዘርጋት ይገባዋል። አህጉራዊ የንግድ ትስስሩ ውጤታማ ሊሆን የሚችለው ሀገራት ወጥና ዓለም አቀፍ ተቀባይነት ያለው የልኬት ቁጥጥር ስርዓት ሲኖራቸው ብቻ መሆኑን አስረድተዋል። ሚኒስቴሩ በንግግራቸው የሜትሮሎጂ ስርዓትን ማዘመንና ዲጂታላይዜሽን ማድረግ አፍሪካ ለሰው ሰራሽ አስተውሎትና ለላቀ ማኒፋክቸሪንግ ቴክኖሎጂ ዝግጁ እንድትሆን ያደርጋታል ብለዋል። ይህ አሰራር የላቦራቶሪ ምርቶችንና የካሊብሬሽን አቅምን ማሳደግ የንግድ እንቅፋቶችን ከመቅረፍ ባሻገር አህጉሪቱ ወደ ዲጂታል ኢኮኖሚ የምታደርገውን ሽግግር በታማኝ የልኬት መረጃ ለማስደገፍ እንደሚያስችል ገልጸዋል። ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያዎች ተቋማዊ አቅምን ለማሳደግ የውጭ ኢንቨስትመንትን ለመሳብና ጥራት ያላቸው ምርቶች ለውጭ ገበያ ለማቅረብ እየሰራች መሆኑን ተገልጿል። ሀገሪቱ ከቀጠናዊና ዓለም አቀፋዊ አጋሮች ጋር በመተባበር የሜትሮሎጂ ስታንዳርዶችን ለማጠናከርና የአፍሪካን የኢኮኖሚ ትስስር እውን ለማድረግ ሙሉ ቁርጠኝነቷን አረጋግጣለች። ሶማሊያ በአማራ ክልል ገዳም በደረሰው የሰው ሕይወት የጠፋበት የናዳ አደጋ ለኢትዮጵያ የሐዘን መግለጫ ላከች። የሶማሊያ ፌዴራላዊ ሪፐብሊክ በአማራ ክልል ሰሜን ሸዋ ዞን በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው ድንገተኛ የናዳ አደጋ ቢያንስ የ14 ምዕመናን ሕይወት በማለፉና 7 ምዕመናን ለጉዳት መዳረጋቸውን ለኢትዮጵያ የሐዘን መግለጫ አስተላልፋለች። የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ሐምሌ 29 2018 ባወጣው ጋዜጣዊ መግለጫ ከአደጋው በኋላ ለኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ፣ ለሀገሪቱ አመራሮች፣ ለመንግስትና ለሕዝብ የተሰማውን ጥልቅ ሐዘን ገልጿል። የሶማሊያ ፌዴራላዊ ሪፐብሊክ በዚህ አስቸጋሪ ወቅት ከኢትዮጵያ ጎን ትቆማለች ያለው ሚኒስቴሩ ሕይወታቸውን ላጡ ወገኖች ቤተሰቦቻቸው የሐዘን መግለጫ ማስተላለፉን፣ ለተጎዱት መጽናናትን መመኘቱን፣ እየተካሄደ ያለውን የፈልጎ ማዳን ስራ ማድነቁን አክሎ ገልጿል። መግለጫው ጉዳት የደረሰባቸውን በፍጥነትና ሙሉ ለሙሉ እንዲያገግሙ የተመኘ ሲሆን አስቸጋሪ ባለው በዚህ ወቅት ለኢትዮጵያና ለሕዝቦቿ ያለውን ድጋፍ ተጠናክሮ እንደሚቀጥል ገልጿል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።